ዩኒት 4ን ጀምረን ነበር። ዩኒት 4ን ጀምረን ስለ ክርስቲያን ኪንግደም ትንሽ ነካክተን ስለ ሴንተሮቹ ትንሽ አውርተን ከዛ በኋላ የክርስቲያን ኪንግደምን the first king የሚባለውን which is አምደ ጽዮንን ከይኩኖ አምላክ ቀጥሎ በጣም ሰለሞኒክ the first የሚባለው ኪንግ which is አምደ ጽዮንን በዛሬው ሌሰናችን ላይ ለማየት ተገናኝተናል ማለት ነው። አምደ ጽዮን እዚህ ጋር እንደምታዩት ዳይሬክትሊ ወደ ሌሰኑ ልግባና which is like subscribe share comment ማድረግ እንዳረሱ ያልገባችሁ ነገር ካለ እኛም እንግዲህም ኦፕንን መጠየቅ ትችላላችሁ። ስለዚህ ላይክ እና ደግሞ ሼር ማድረግ እንዳትረሱ ማለት ነው። አምደ ጽዮን was the first Solomonic king who embarked on a policy of wider and rapid territorial expansion. His main motive of expansion were economic and political. ምንድነው አምደ ጽዮን የመጀመሪያው የሰለሞኒክ ኪንግ ነው። የሰለሞኒክ ኪንግ ነው። የመጀመሪያው የሰለሞኒክ ኪንግ ሆኖ ኢምባርክድ ያደረገው ምንድነው ወይም ደግሞ መነሻው ያደረገው የሰለሞኒክ ኪንግ ነው ሲባል ባለፈው እንደነገርኳችሁ የሰለሞን የንጉስ ሰለሞን የዳዊት ልጅ የዘር ሐረግ አለው ማለት ነው። ወይም ደግሞ የአክሱሞች የዘር ሐረግ ያለው ንጉስ ነው አምደ ጽዮን እና ኢምባርክድ ያደረገው ወይም ደግሞ ሲመጣ አውቶሪቲውን ወይም ደግሞ ስልጣኑን ለማስፋፋት ያሰበው ነገር ምንድነው በዋይደር ኤንድ ራፒድ ቴሪቶሪያል ኤክስፓንሽን ነው። ዋይደር እና በጣም ሰፊ የሆነ ከዛም ደግሞ ብሎም ደግሞ የሚያስገብራቸውን የተለያዩ ቦታዎችን ለመያዝ ያሰበ ነው። ለምንድነው ይሄን ያሰበው ሲባል his main motives ወይም ደግሞ ይሄንን ያሰበበት ምክንያት ኤክስፓንሽኖቹን ያሰበበት ምክንያት የሆነ ሞቲቭ ሊኖረው ይገባል አይደል? ስለዚህ ያ ሞቲቭ ምን ነበር? ኢኮኖሚክና ፖለቲካል ነው። ኢኮኖሚክና ፖለቲካሊ ሀገሪቷ እንድታድግ ወይም ደግሞ ኢትዮጵያ እንድታድግ ስለፈለገ which is ይሄንን ቴሪቶሪያል ኤክስፓንሽንን ያረግ ነበር ማለት ነው። ወይም ደግሞ ክርስቲያን ኪንግደም እንድታድግ የዛን ጊዜ ኢትዮጵያ ሳትሆን የምትባለው ክርስቲያን ኪንግደም ስለነበር የሚባለው which is ክርስቲያን ኪንግደም እንድታድግ ኢኮኖሚካሊ እና ፖለቲካሊ ዋናው ሞቲቭ እሱ ስለነበረ ዋይደር እና ራፒድ ቴሪቶሪያል ኤክስፓንሽኖችን ያረግ ነበር ማለት ነው። ሌላኛው the period also witnessed the expansion of trade. ይሄ ፔሪዱ ኦልሶ ምንድነው the expansion of trade በጣም የተመቸ ነበር። ይሄ ፔሪዱ ማለት ነው ወይም ደግሞ አምደ ጽዮን የነበረበት ፔሪድ expansion of trade ነበረበት። ሌላኛውም ብሎ ደግሞ leading to the flow of commodities የተለያዩ flow of commodities ነበሩ ወይም ደግሞ እቃዎች ወይም ደግሞ ጉዶች ይሸጡ ነበር to the coast following the major routes ማለት ነው። በተለያዩ ሩቶች ባለፈው ብዙ ሩቶች አውርተናል አይደል? እነ ዘይላንድ ሩቶች አውርተናል። እነ በሬድሲ በኩልም የተለያዩ እቃዎች ኤክስፓንድ ይሆኑ ነበር። በዛም ደግሞ ትሬድ በጣም ኤክስፓንሽን አድርጎ ነበር ወይም ደግሞ ተስፋፍቶ ነበር የሚለውን ነገር ለማየት ሞክረናል። ሌላኛው አምደ ጽዮን which is እንደነገርኳችሁ ፖሊሲው ምን ነበር? ዋይደር እና ራፒድ ቴሪቶሪያል ኤክስፓንሽን ነበር። ስለዚህ ወዴት ዋይድሊ አስፋፋ ቦታውን ስንል he expanded his territory into አገው ወይም ደግሞ አዊ of the ጎጃም በጎጃም ውስጥ የምትገኘው which is አገውን ወደ አገው አስፋፍቶ ነበር። በስንት በ1323 ወይም ደግሞ በ1324 ላይ ወደ አገው አስፋፍቶ ነበር። ከዛም ደግሞ ወደ ቢዛሞ ወይም ደግሞ ዳአሞት ቢዛሞና ወደ ዳአሞት በ1316 ወይም ደግሞ በ1316 ወይም በ1317 አስፋፍቶ ነበር። ከዛም ደግሞ ቤተ እስራኤልን which is located የሆነችው between ዳምቢያና በተከዜ ሪቨር መካከል ያለችውን ቤተ እስራኤልን በ1332 ላይ እሷንም ተቆጣጥሯት ነበር። ቴሪቶሪውን ወደዛም አስፋፍቶ ነበር። ከዛም ደግሞ መጨረሻ ላይ ሬድ ሲ ኮስትንም ኢቭን ተቆጣጥሮ ነበር። ከዚህም በላይ ብዙ የተቆጣጠራቸው ቦታዎች ነበሩ። ማን? አምደ ጽዮን ማለት ነው። አምደ ጽዮን ስለዚህ እዚህ ጋር አገውን በጎጃም ስር ያለችውን በ1323 ቢዛሞና ዳአሞትን በ1316 እና 17 ቤተ እስራኤልን በ1332 ሬድ ሲ ኮስትንም እንደተቆጣጠረ ማየት እንችላለን። ሌላኛው አምደ ጽዮን ጌቭ እንደርታን ጊቭ አርጎ ነበር which is እንደርታ የምትባለዋ ኖርዝ ኢስተርን ወይም ደግሞ ሰሜን ምስራቃዊ የትግራይ ክፍል ነበረች which is በአሁኗ ጊዜ ማለት ነው። እንደርታ which is ኖርዝ ኢስተርን ወይም ደግሞ ሰሜን ምስራቃዊ የትግራይ ክፍል የሆነችው እቺ እንደርታ አምደ ጽዮን ለማን ሰጥቶት ነበር? ለሚስቱ which is ለብሌን ሳባ ሰጥቶት ነበር። to his wife which is ብሌን ሳባ ለሷ ሰጥቷት ነበር ያንን ቦታ ማለት ነው። ያንን ቦታ ሰጥቷት ነበር።
ከዛ በኋላ ግን ልክ እንደሰጣት አካባቢ አምደ ጽዮን አርሚ faced stiff resistance from among ኢፋት and ሸዋ ከኢፋትና ከሸዋ ልክ በሰጣት ጊዜ which is የተለያዩ ሬዚስታንሶች ወይም ደግሞ ሪቪሌሽኖች ያጋጥሙት ነበር ኢፋትና ሸዋ ራሳቸውን ከሱ አገዛዝ ለማስለቀቅ በማለት የተለያዩ አመጾችን ያስነሱ ነበር ይሄንን ያየው which is አንደኛ ኢፋትና ሸዋ እየተነሱ ነበር እዚህ ጋር በደንብ አስተውሉልኝ ኢፋትና ሸዋ በደንብ እየተነሱ ነበር ሪቪሌሽን ያያረጉ ነበር ከዛ ደግሞ እንደርታ ለሚስቱ ለብሌን ሳባ ተሰጥቷት ነበር ስለዚህ እንደርታ ውስጥ ደግሞ ማን ነበር የበቃ ኢጋዚ የሚባል ሰው ነበር ስለዚህ ይሄንን ያየ ሰው ምንድነው ምን አረገ እንደርታም በሚስቱ ቁጥጥር ስር ስለሆነች ስለዚህ ብዙ ያስቸግረውም እንደርታን ለመያዝ ማለት ነው ስለዚህ እንደርታ ምን አረገ ያዘና ከኢፋትና ከሸዋ ጋር በመደባለቅ በጣም ሪቪሌሽኖችን ለመፍጠር ወይም ደግሞ ኩፔት ዳርጎ አምደ ጽዮንን ከዛ እሱ ደግሞ ስልጣን ላይ ለመንገስ ፈለገ ማለት ነው ስለዚህ እዚህ ጋር እንደዛ ነው የሚለው which might have cooperated with rebellious army at እንደርታ rebellious army የነበረው ማን ነው which is የበቃ ኢጋዚ which is lead by የበቃ ኢጋዚ በ13 20 ወይም ደግሞ በ1320ዎቹ አካባቢ ላይ ሪቪሌስ አርሚ አትንደርታ ላይ የነበረው የበቃ ኢጋዚ ይሄንን በማየት ከኢፋትና ከሸዋ ጋር አብሮ በማበር አምደ ጽዮንን ለመጣል እየሞከረ ነበር ማለት ነው ስለዚህ እንደርታ ለማን ስለሰጠች ነው ይሁን ላይ ሆነው ግን ለሚስቱ ስለሰጠች እንደርታን በቀላሉ መቆጣጠር ቻለ ከዛም በኋላ ደግሞ ኢፋትና ሸዋ እንዳጋጣሚ ሆኖ ሬዚስታንስ ያያረጉበት ነበር በኪንጉ ላይ ስለዚህ ከነሱ ጋር በመደባለቅ ይሄንን አጋጣሚ ለመጠቀም እየሞከረ ነበር ሆኖም ግን however ይላል እዚህ ጋር however ቢሆንም ግን ባህረ ሰገድ የሚባል which is የአምደ ጽዮን ልጅ እሱም በማሸነፍ ትግራይን እንዳለ ይገዛ ጀመር ማለት ነው እሱም በማሸነፍ የበቃ ኢጋዚን እና ሸዋንም ኢፋትንም ሁሉንም ጸጥ በማድረግ የባህረ ሰገድ የአምደ ጽዮን ልጅ become the governor of ትግራይ የትግራይ ገቨርነር ሆነ ማለት ነው ሌላኛው በ1300 ወይም ደግሞ in 1325 በዚህ ዓመተ ምህረት ጊዜ አምደ ጽዮን campaigned what to today's Eritrean region የኤርትሪያን ሪጅን ያሁኗን ኤርትሪያን ሪጅን ካምፔጅ ዳረገ ወይም ደግሞ ያዛት ያሁኗን ኤርትሪያን ሪጅን ማለት ነው ያዘ ከዛ ግን ሁሉንም ሲዝ ነው which is appointed ያደረገው ገቨርነር እዚህ ጋር በደንብ ማስተዋል ያለባችሁ እሱ ነው በ13 which is እዚህ ጋር በ1316 በ1323 ከዛም ደግሞ በ1332 ላይ የያዛቸው ቦታዎች ነበሩ ግን ደግሞ which is በ1325 ማን ያዘ በተባሉ ኤርትሪያ ሪጅን ያዘው ከዛም ደግሞ ኮንትሮል ሁሉንም ኮንትሮል ካረገ በኋላ ሁሉንም ሪጅናል የኤርትራን ከያዘ በኋላ ምንድነው ያደረገው he appointed a governor ገዢ አስቀመጠ ገዢን ሲያስቀምጥ ግን within a title ነው በሆነ ታይትል ነው ገዢውን ያስቀመጠው within a title ያ ታይትል ምን ተብሎ ይጠራል which is ማዕከለ ባህር ተብሎ ይጠራል ታይትሉ ምን ተብሎ ይጠራል ልኳችሁ ማዕከለ ባህር ተብሎ ይጠራል ታይትሉ ማዕከለ ባህር ተብሎ ይጠራል which later on changed to ባህረ ነጋሽ ላተርሊ ደግሞ ምን እየተባለ መጠራት ጀመረ ባህረ ነጋሽ እየተባለ መጠራት ጀመረ ማለት ነው ስለዚህ አምደ ጽዮን the first Solomonic king መሆኑን ራፒድ የሆነ ቴሪቶሪያል ኤክስፓንሽን ማድረግ እንደሚፈልግ ለሄ ደግሞ ሞቲቭ ኢኮኖሚክ እና ፖለቲካል እንደነበረ ሌላኛው ደግሞ በዚህ ጊዜ ትሬድ ኤክስፓንድ ያደረገ እንደነበረ ይሄንን ራፒድ የሆነ ቴሪቶሪያል ኤክስፓንሽንም ደግሞ ወደ አገው ወደ ቢዛም ወደ ዳአሞት ወደ ቤተ እስራኤል ወደ ሪድ ሲ ኮስት እንዳረገ ከዛም በኋላ ደግሞ እንደርታን ለሚስቱ በመስጠቱ የበቃ ኢጋዚ ከሸዋና ከኢፋት ጋር በማበር ለመጣልሱ መሞከሩ ግን ደግሞ በባህረ ሰገድ በልጁ ተሸንፎ ባህረ ሰገድ መጨረሻ ላይ የትግራይ ገዢ ሆኗል ማለት ነው ከዛም ደግሞ በ1325 ላይ አምደ ጽዮን ኤርትሪያን ይቆጣጠርና ገቨርነር አፖይንት ያደርግለታል ያ የገቨርነር አፖይንት ሆነው ግን በታይትል ነበር ማዕከለ ባህር በመትባል ታይትል ከዛ ደግሞ ስሟ ከሆነ ጊዜ በኋላ ሲቀየር ባህረ ነጋሽ የተባለችው ታይትል አሁን ንጉሶች የሚነግሱባት ናት ማለት ነው ስለዚህ ይሄንን ነገር እዚህ ጋር ለማውራት ሞክረናል እዚህ ስላይድ ላይ ማለት ነው ስለዚህ ይሄንን ነገር ለማስተዋል ትሞክራላችሁ ማለት ነው then ወደ ቀጣዩ ስላይድ እንሂድና አምደ ጽዮን was ይለናል እዚህ ጋር በደንብ ተመልከቱ አምደ ጽዮን was in full control of the trade routes and source of trade of the Ethiopian region in early 1330s
ማለትም ምንድነው ፉል ኮንትሮል አድርጎት ነበር። የተለያዩ ትሬድ ሩቶች አሉ አይደለ? ኦልሶ ደግሞ ሶርስ ኦፍ ትሬዶች ነበሩ በኢትዮጵያ ሪጅኖች ላይ። እነሱን አምደ ጽዮን ፉሊ ኮንትሮል አድርጎቸው ነበር። ታይቶ በማይታወቅ ሁኔታ አምደ ጽዮን ሁሉንም ትሬድ ሩቶች ኢቭን ሶርስ ኦፍ ትሬዳቸውንም በኢትዮጵያ ሪጅን ላይ ያሉትን እስከ በ1330 አካባቢዎች ላይ በተለይ በ1330 መጀመሪያዎቹ አካባቢ ላይ ሁሉንም ተቆጣጥሯቸው ነበር ማለት ነው ማን አምደ ጽዮን። እና the consolidation and territorial expansion of Christian kingdom continued during the successors of አምደ ጽዮን። ይሄንን which is source of trade also ደግሞ ትሬድ ሩቶችን ሁሉንም ኮንትሮል ያደረገው አምደ ጽዮን ካለፈ በኋላ ግን ይሄ ነገር ክርስቲያን ኪንግደም ቆሟል ከተባለ አልቆመም። በሱ ሰክሰሰሮች ወይም ደግሞ በሱ የልጅ ልጆች ይሄ ኮንሶሊዴሽን ስቴቶችን የያዙ ማስገበር ግብር ቴሪቶሪያቸውን ማስፋፋት በአምደ ጽዮን ብቻ ሳይሆን በሱ ልጆች በሱ የልጅ ልጆችም ቀጥሎ ነበር፣ ኤክስፓንድ አድርጎ ነበር ማለት ነው። ስለዚህ ይሄንን ነው የሚለን continued during successors of አምደ ጽዮን የሚለን ይሄንን ነው ማለት ነው። ስለዚህ ፉሊ ኮንትሮል አድርጓቸው ነበር ትሬድ ሩቶቹን ኦልሶ ሶርስ ኦፍ ትሬዶችን በመጀመሪያዎቹ በ1330 አካባቢ መጀመሪያዎቹ ላይ ተቆጣጥራቸው ነበር። ከዛም በኋላ ደግሞ አምደ ጽዮን ካለፈም በኋላ የሱ ሰክሰሰሮች ይሄንን ነገር ሊያስቀጥሉ ሞክረዋል ማለት ነው። እሱን ዩኒት 5 ላይም ከዚህ በኋላም ደግሞ የምናየው ይሆናል ማለት ነው። then ሌላኛው ኮንሰፕት እዚህ ጋር የምናየው ዩኒት 4 ላይ ኢቫንጀላይዜሽን ነው። ኢቫንጀላይዜሽን ማለት ከስሙ እንደምትረዱት ወንጌላዊነት የሚል ትርጉም አለው እና ኢቫንጀላይዜሽን እዚህ ጋር የምናየው በተለይ ከክርስቲያን ኪንግደም ጋር ያይዘን ኢቫንጀላይዜሽን እናያለን። ምንድነው የሚለው የመጀመሪያው ሐሳብ churches and their believers had been in existence long before expansion of Christian kingdom። ይሄ ክርስቲያን ኪንግደም ወይም ደግሞ የክርስትናን እምነት ይዘው የተነሱ ንጉሶች ያሉበት ይሄ ክርስቲያን ኪንግደም ምንድነው ይሄ ኪንግደሙ ሳይነሳ በፊት ራሱ አብያተ ክርስቲያኖችና አማኞች እንደነበሩት የሚነገር ነው። ለዚህ ደግሞ የተለያዩ የሸዋ ሰዎች ምስክሮች ናቸው ማለት ነው። ስለዚህ ምንድነው ይሄ ክርስቲያን ኪንግደም ሳይነሳ በፊት ራሱ ቸርቾችና አማኞች እንደነበሩ የሚጠቀስ ነው ማለት ነው የሚጠቀስ ነው። ስለዚህ ይሄንን መርሳት የለባችሁም። ቸርችና ብሪቨሮች ቢፎር ክርስቲያን ኪንግደም እነሱ ነበሩ፣ ኤግዚስት አርገው ነበረ የሚለውን ነገር እዚህ ጋር መርሳት የለባችሁም። ሌላኛው ደግሞ in 13th century በ13ኛው ሴንቸሪ ላይ ኢየሱስ ሞዓ opened new opportunities of learning for Christians who lived in central part of Ethiopia። ምንድነው በ13ኛው ሴንቸሪ ኢየሱስ ሞዓ የሚባሉ ሴንት ወይም ደግሞ ቅዱስ የክርስትና እምነት ቅዱስ ኢየሱስ ሞዓ የሚባሉት ምንድነው ያደረጉት አዲስ ኦፖርቹኒቲ ከፈቱ። የክርስትናን ትምህርት ለመማር ለሚፈልጉ ወጣቶች ሆኑ ለሚፈልጉ ብሊቨሮች አዲስ ኦፖርቹኒቲ ከፈቱላቸው፣ አዲስ እድል ሰጧቸው። ምንድነው ያደረጉት በሴንትራል ፓርት ኦፍ ኢትዮጵያ ላይ ክርስትናን እንዲማሩ የተለያዩ ቦታዎችን አዘጋጁላቸው። ራሳቸው ኢቭን በመስበክ ኢቫንጀላይዝ በማድረግ የተለያዩ ስራዎችን በተለይ በሴንትራል ፓርት ኦፍ ኢትዮጵያ ላይ ሰርተው ያለፉ ቅዱስ ናቸው ማለት ነው ኢየሱስ ሞዓ። ሌላኛው ደግሞ ላተርሊ ኢቫንጀላይዝድ ከዛም በኋላ ደግሞ አሁንም ሴንትራል ፓርቱን ከሰበኩ በኋላ ወይም ኢቫንጀላይዝ ካረጉ በኋላ ወንጌልን ካስፋፉ በኋላ then laterally evangelized the newly incorporated areas where the influence of Christianity had either been non-existent or minimal ወይም ደግሞ influence of Christianity ያላደረባቸው ወይም ደግሞ ክርስቲያን ኪንግደም በክርስቲያን ኪንግደም ስር ያልነበሩትን የተለያዩ ቦታዎች ወይም ደግሞ ክርስትና ያልተሰበከባቸውን ጭራሽ ያልተሰበከባቸው ደግሞ ትንሽ የተሰበከባቸውን ቦታዎች አሁንም ለማስተማር መጨረሻ ላይ በእድሜያቸው መጨረሻ ላይ ለማስተማር ይሄዱ ነበር ማለት ነው። ኢቫንጀላይዝም ያረጉ ነበር ማለት ነው። ስለዚህ ኢየሱስ ሞዓ በሴንትራል ፓርት ላይ አንደኛ ሰብከዋል፣ በሴንትራል ፓርት ኦፍ ኢትዮጵያ ላይ። ሁለተኛ ደግሞ which is ያልተሰበከባቸው ቦታዎች ላይ ለምሳሌ ምንም አይነት ክርስትና ያልተሰበከባቸው ወይም ደግሞ ትንሽ የተሰበከባቸው ቦታዎች ላይ በመስበክ የተለያዩ ቦታዎች ላይ ሂደዋል ማለት ነው። ማን ሴንት ኢየሱስ ሞዓ ማለት ነው። ሌላኛው ማናቸው አቡነ ተክለ ሃይማኖት ናቸው። አቡነ ተክለ ሃይማኖት እሳቸውም በ13ኛው ሴንቸሪ የተነሱ ሴንት ናቸው፣ ቅዱስ ናቸው ማለት ነው እና played a key role in reviving Christianity in ሸዋ በሸዋ ላይ ይህንን ክርስቲያኒቲ በማስፋፋት በጣም የሚጠቀሱ ናቸው። ልክ ኢየሱስ ሞዓ በሴንትራል ፓርት ኦፍ ኢትዮጵያ ላይ እንዳስፋፉት ወንጌሉን እሳቸውም ደግሞ በሸዋ ላይ ይሄንን ወንጌል ያስፋፉ ነበር። ማን አቡነ ተክለ ሃይማኖት ማለት ነው which was followed by the evangelization of areas in southern Ethiopia including medieval ዳሞት even
ኢቫንጀላይዝ ሲያደርጉ ከዛ በኋላ እንግዲህ ኢየሱስ ሞዓ ወዴት ነው ምንም ኤግዚስት ያደረገባቸው ወይም ደግሞ ሚኒማል የሆኑ ቦታዎች ላይ ነበር ኢንፍሉዌንስ ያደረጉት። እሳቸው ግን which is አቡነ ተክለ ሃይማኖት ግን ክርስቲያኒቲን ኢንሻዋ ከሰበኩ በኋላ ከዛ ወዴት ነው ሄዱት? አሁንም ደግሞ ወንጌልን ለማስፋፋት ወደ ሳውዘርን ኢትዮጵያ ኢንክሉዲንግ ሜዲቫል ዳአሞትን ወደ ሜዲቫል ዳአሞት ሂደዋል። እንዴት ታወቀ ቢባል ማንን ባፕታይዝ አድርገዋል ወይም ደግሞ አጥምቀዋል። ከዛም ደግሞ ወደ ክርስትና ቀይረዋል። ሞታላሚን ፌመስ የነበረው ኪንግ ሞታላሚን ወደ ክርስትና የቀየሩ አባት ናቸው። ስለዚህ ሞታላሚን ባፕታይዝ ያደረጉት ኦልሶ ደግሞ ወደ ክርስትና የቀየሩት ማን ናቸው ብትባሉ አቡነ ተክለ ሃይማኖት ናቸው ብላችሁ መመለስ ትችላላችሁ ማለት ነው። ስለዚህ በ13ኛው ሴንቸሪ የተነሱ ሴንት ናቸው ወይም ደግሞ ቅዱስ ናቸው። ደን ክርስትናን ወደ ሸዋ ኦልሶ ደግሞ ወደ ሳውዘርን ኢትዮጵያ ፓርት ኢቭን ወደ ሜዲቫል ዳአሞት ያስፋፉ ናቸው። ከዛም ደግሞ ባፕታይዝድ ኤንድ ኮንቨርት ሞታላሚ ቱ ክርስቲያኒቲ ሞታላሚን በማጥመቅ ወደ ክርስትና የቀየሩ ትልቅ አባት ናቸው ማለት ነው። ደን ስለዚህ ይሄ ስላይድ ስለ ኢቫንጀላይዜሽን ግልጽ ነው ይመስለኛል። ደን ወደ ሌላው ፓርት ደግሞ እንባ። ከዚህ ከኢቫንጀላይዜሽን ቀጥሎ ደግሞ የምናየው which is religious movement ነው። ሪሊጂየስ ሙቭመንቶች ሁለት አይነት ሪሊጂየስ ሙቭመንቶች አሉ። የመጀመሪያው ሪሊጂየስ ሙቭመንት which is the ኤዎስታቴዎስ ሙቭመንት ነው የሚባሉት። ኤዎስታቴዎስ what movement the period ይሄ ኤዎስታቴዎስ ሙቭመንት የሚባለው the period witnessed development of monasticism and religious movement of which the major one was the ኤዎስታቴዎስ movement named after the founder። በተለይ ይሄ ኤዎስታቴዎስ ሙቭመንት የተነሳበት ጊዜ የሞናስቲኪዝም ወይም ደግሞ የምንኩስና ዘመን የመንፈሳዊነት ዘመን ወይም ደግሞ የመንፈሳዊነት ጉዞ ያለባቸው ዘመናት ነበሩ። ፔሪዶቹ ማለት ነው። በጣም እያደጉ ነበረ። ምንኩስና በጣም እየተስፋፋ ነበረ። ሪሊጂየስ የሆኑ ሙቭመንቶች በጣም እየተስፋፉ የነበረበት ጊዜ ነው እና ይሄ ኤዎስታቴዎስ ሙቭመንት እንዴት ለምን ኤዎስታቴዎስ ከተባለ ሲባል ኤዎስታቴዎስ የሚባሉ ስታብሊሸሩ አሉ ወይም ደግሞ ፋውንደሩ አሉ ኤዎስታቴዎስ የሚባሉ ሰው ማለት ነውና በሳቸው ስም ነው ሙቭመንቱ የተሰየመው ማለት ነው። በሳቸው ስም ነው ሙቭመንቱ የተሰየመው። ፋውንደሩ ኤዎስታቴዎስ ስለተባሉ which is ኤዎስታቴዎስ ሙቭመንት ተብሎ ይጠራል ማለት ነው። እና እዚህ ጋር እንደምታዩት ኤዎስታቴዎስ established his own monastic communityውን ወይም ደግሞ የራሱን which is የምንኩስና ኮሚኒቲ ሰራ ማለት ነው። እና ይሄንን ደግሞ የሰራው የት ላይ ነው? ሴሬ የምትባል which is ፕሬዘንት ላይ ኤርትራ ውስጥ የምትገኝ ሳሪያ ይመስለኛል። ትክክለኛ ስፔሊንጉን አላውቀውም ወይም ደግሞ እንዴት ስፔል እንደሚደረግ አልገባኝም። ግን ደግሞ እዚህ ጋር የምታዩት ቦታ ላይ which is ሴሬ የምትባል ቦታ ላይ which is የራሳቸው ሞናስቲክ ኮሚኒቲ እንደከፈቱ አሁን ፕሬዘንት ላይ ደግሞ ኤሪትሪያ እንደነበረች which is ኤዎስታቴዎስ የሙቭመንቱ የጀመረው እዛ ቦታ ላይ እንደሆነ ማወቅ ትችላላችሁ ማለት። ስለዚህ ኤዎስታቴዎስ ሙቭመንት ምንድነው ያለው? ምንድነው ቲቺንጉ? ምንድነው ትምህርቱ ሲባል among his እና one of the teaching of ኤዎስታቴዎስ ሙቭመንት ምን ነበረ? ምንድነው? ስትሪክት ኦብዘርቫንስ ኦፍ ሳባዝ ነው። ሳባዝ ማለት which is ሰንበትን በጣም ስትሪክት ኦብዘርቫንስ ነበር ያላቸው ወይም ደግሞ ሰንበትን የሚያዩት በሐዲስ ኪዳንም እንደ ብሉይ ኪዳን ነበረ። which is ዲቴይል ወይም ደግሞ ሞር ስንገባ ምንድነው በብሉይ ኪዳን ሰንበት ላይ አንድ ሰው እግሩን ከዘረጋ በቃ ዘረጋ ነው። ከተኛ መነሳት አይችልም። ሰንበት ገብቷል ተብሎ ማለት ምንም ማድረግ አይችልም ማለት ነው። ስለዚህ እንደዛ ስትሪክት የሆነ ኦብዘርቫንስ ነበራቸው ሳባዝ ላይ ወይም ደግሞ ሰንበት ላይ ነበራቸው ማለት ነው። ስለዚህ ይሄንን ነው የሚለው ቲቺንጋቸው ይሄ ነው። ስትሪክት ኦብዘርቫንስ ኦፍ ሳባዝ ቲቺንጋቸው ነበር የኤዎስታቴዎስ ማለት ነው። ግን ደግሞ ይሄንን ቲቺንጋቸውን when he was opposed by organized religious rival groups of the clergy ወይም ደግሞ priests in ሴሬ ወይም ደግሞ which is እዚች ያልናት ቦታ ላይ የኤርትራ ክፍል የሆነችው ቦታ ላይ በጣም ኦፖዚሽን ይበዛበት ጀመረ። በፕሪስቶቹ ኦፖዚሽን ይበዛበት ጀመረ። ይሄ ኦፖዚሽኑ ሲበዛበት he fled to the country to Egypt ወደ ኢጂፕት ሄደ ማለት ነው። ከዛም በኋላ also he faced what the same opposition in Cairo by which is Egypt ላይ የምትገኘው ካይሮን which is እሷ ላይም ኦፖዚሽን አሁንም ይሄንን ትምህርት በሚያስተምርበት ጊዜ በጣም ኦፖዚሽን ደረሰበት። በማን ከኢትዮጵያ ፕሪግሪም ወዳረጉ ወደዛ ወደ ካይሮ ወደ ሄዱ ከኢትዮጵያ ተነስተው ወደ ካይሮ ወደ ሄዱ which is በኢትዮጵያን ኢጂፕት ላይ ያሉ ኢትዮጵያኖች በጣም ኦፖዚሽን ይደርስበት ነበር። ስለዚህ ከዛ በኋላ ትምህርቱም እየተቀዛቀዘ ይሄዳል ማለት ነው።
after ኤዎስታቴዎስ left ኢትዮጵያ ሌፍት ካረገ ወይም ደግሞ የድሮ ኢትዮጵያ which is የኤርትራ ክፍል የነበረችው ስለነበረች ነው። ኢትዮጵያ ሌፍት ካረገ በኋላ which is the movement was weakened, although his followers led by Abba Absad tried to their best to maintain its monuments. ስለዚህ ሞኑመንቶቹን which is control ለማድረግ ወይም ደግሞ የቀረውን ነገር ብቻ ኤዎስታቴዎስ ሞናስተሪን ለመቆጣጠር ይሞክሩ ነበር፣ ግን ደግሞ ትምህርቱን ለማስፋፋት አልሞከሩም። ግን ያለውን ነገር ቤስትሊ ሜንቴን ለማድረግ ይሞክሩ ነበር ማለት ነው። ስለዚህ ሙቭመንቱ የሆነ ያክልም ቢሆን ዊክንድ ሆኖ ነበር ወይም ደግሞ ተቀዛቅዞ ነበር ማለት ነው። ስለዚህ እዚህ ጋር ያየነው ምንድነው ኤዎስታቴዎስ ቲቺንጋቸው ሳባዝ ስትሪክት ኦብዘርቫንስ ኦፍ ሳባዝ እንደነበረ፣ ከዛም በኋላ ካሉበት ቦታ ተሰደው ወደ ኢጂፕት ይሄዳሉ። ኢጂፕትም ላይ ይሄንን ስብከት ሲጀምሩ የኢትዮጵያን ፒልግሪሞች ወይም ደግሞ ከኢትዮጵያ የተሰደዱ ካይሮ ላይ ያሉ ሰዎች ስለነበሩ ኦፖዝ ያደርጓቸዋል። ከዛም በኋላ ደግሞ ትምህርታቸው የተቀዛቀዘ ይመጣል ማለት ነው። ምክንያቱም አባ አብሳድ በሳቸው የተተኩት በኤዎስታቴዎስ የተተኩት አባ አብሳድ ያለውን ነገር ሜንቴን ከማድረግ ሌላ ያረጉት ነገር ስላልነበረ ማለት ነው። then ከዚህ በኋላ ደግሞ also ትምህርታቸው ከእንደገና ራይዝ ማድረግ ይጀምራል። the movement ይላል እዚህ ጋር ተመልከቱ። the movement revived when some of his followers which is የኤዎስታቴዎስ ፎሎወሮች ራይዝ ሲያደርጉ ወይም ደግሞ ሲመጡ ከአርሜኒያ ለምሳሌ በቂሞስ፣ መርቆሬዎስ፣ ገብረ ኢየሱስ የሚባሉት ወደ ከአርሜኒያ ወደ ኢትዮጵያ በሚመለሱበት ጊዜ ይሄ ሙቭመንት አሁንም እየተቀዛቀዘ የነበረው ሙቭመንት አክቲቭ ይሆናል ማለት the followers of ኤዎስታቴዎስ soon become what active ሆነው ይነሳሉ፣ ድጋሚ ራይዝ ያደርጋሉ ማለት ነው። ከዛ በኋላ the king and Abun opposed the movement. ኪንጉና which is ፓትሪያርኩ በዛን ጊዜ የነበሩት ይሄንን ኤዎስታቴዎስ ሙቭመንትን ኦፖዝ ያደርጉ ነበር፣ ይቃወሙ ነበር ማለት ነው። ስለዚህ አንቲ ኤዎስታቴዎስ ግሩፕም ፎርም ተደርጎ ነበር። አንቲ ኤዎስታቴዎስ ወይም ደግሞ የኤዎስታቴዎስን ትምህርት የማይወዱ ወይም ደግሞ የኤዎስታቴዎስን ሙቭመንት የማይቀበሉ ግሩፖች ነበሩ ማለት ነው። ያ ግሩፕ ደግሞ የሚመራው በማን ነበር? which is አቦት ኦፍ ሃይቅ ሞናስተሪ which is አቃቤ ሰዓት ሰረቀ ብርሃን በሚባሉት ነበር የሚመራው ያ ግሩፕ ማለት ነው። አንቲ ኤዎስታቴዎስ ግሩፑ ሊድ የሚሆነው በሃይቅ ወይም ደግሞ የሃይቅ ሞናስተሪ ወደ ወሎ ሳውዘርን ፓርት የምትገኘው እሷ ጋር which is ሰረቀ አቃቤ ሰዓት ሰረቀ ብርሃን በሚባሉ አባት ነበር ያ የሚመራው ማለት ነውና እሳቸውም ደግሞ አንቲ ኤዎስታቴዎስ ሙቭመንት አለቃው የነበሩት which is አቃቤ ሰዓት ሰረቀ ብርሃን በአቡኑ በፓትሪያርኩ እና ደግሞ በሞናርኪ ወይም ደግሞ በገዢው በኪንጉ ይደገፉ ነበር ማለት ነው። መጨረሻ ላይ ግን ምን ተደረገ? ክላሪጆቹ ወይም ደግሞ ቄሶቹ በመሰብሰብ ኤክስፔልድ አደረጉ። ኤዎስታቴዎስ ሙቭመንት የሚከተል ሰው ከቸርች ምንድነው የተወገዘ ነው። በቃ በቸርች ውስጥ የተለያዩ ስራዎችን በስበክም ሆነ የተለያዩ ነገሮችን ማድረግ አይችልም፣ ኤክስፔልድ የሆነ ነው በሚባልበት ጊዜ some of ኤዎስታቴዎስ were forced to withdraw። በዚህ ምክንያት አንዳንዶች ኤዎስታቴዎስ ተከታዮች ይወጣሉ፣ ዊዝድሮ ያደረጉ ከኤዎስታቴዎስ ሙቭመንት መውጣት ጀምረዋል። ሌሎቹ ደግሞ ምንድነው በተለያዩ ሞናስተሪዎች ሴትል ለማድረግ ወይም ደግሞ እዚህ ጋር እንደምትመለከቱት ሴትል in peripheral areas while some of them substituted their movement in monasteries። አንዳንዶቹ በሞናስተሪዎች ላይ በተለያዩ ሞናስተሪዎች ላይ ይሄ ነገር አዋጁ ወዳልደረሳቸው ሞናስተሪዎች ላይ በመሰደድ which is ይሄንን ትምህርት ይቀጥላሉ ማለት ነው። ወደ ደብረ ቢዘን እና ወደ ደብረ ሳን አሁን ለምሳሌ ወደዚህ የተሰደዱ የኤዎስታቴዎስ ተከታዮች አሉ ማለት ነው። አንዳንዶቹ ግን ይሄ ነገር ኤክስፔልድ የሚለው ነገር ወይም ደግሞ መወገዝ የሚለው ነገር በሰሙ ጊዜ ፍታውት ወደ ድሯቸው ይመለሱ ነበር ነው ሐሳቡ ማለት ነው። ስለዚህ ይሄ የመጀመሪያው ሙቭመንት ነው። በቀጣይ ደግሞ የምናየው ምንድነው which is ደቂቀ እስጢፋኖስን የሚለውን ሙቭመንቱን ለማየት እንሞክራለን ማለት ነው። ስለዚህ ኤዎስታቴዎስ ሙቭመንትን በዚህ እናጠናቅቃለን ማለት ነው። ስለዚህ የዛሬ የነበረን ቱቶሪያል ይሄን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳረሱ። ያልገባችሁ ጥያቄ ካለ ከስር ላይ ልታስቀምጡልኝ ትችላላችሁ። ይሄን አጭር ኖት የምትፈልጉ ከሆነ ከታች የቴሌግራም ቻናላችንን ዲስክሪፕሽን ላይ የቴሌግራም ቻናላችንን ሊንክ አስቀምጥላችኋለሁ። እሱ ላይ በመግባት ታገኙታላችሁ ማለት ነው። ሰብስክራይብ፣ ሼር፣ ኮሜንት ስለምታደርጉልን እናመሰግናለን። የዛሬው ቱቶሪያላችን በዚህ ያበቃል። በሚቀጥለው ቱቶሪያል እስክንገናኝ ድረስ በያላችሁበት ሰላም ሁኑ ባይ